ሰፈር ያወራሉ። እሷ ደግሞ ንግድ ላይ ደግሞ ትርፋማ አይደለችም፣ ኪሳራ ስለሆነች ነው እሱ ማያመጣው ብዬ አለውሩታ ይሰራል እንደ ዩቱብ አለውሩታ ደግሞ ዛሬ ስንትና ስንት መከራ በልታ ቻናው አሳድጋ፣ አሁን ደግሞ እሷ እኮ ነው ቻናሉ ያሳደገች እኮ ምናምን ይላሉ ያወራሉ። አይ ዛሬ በራሱ ቤት ለምን አይለቀቅም? አይሆንም ምስራች አይለቅም። አለውሩታ እኮ የእሱ ቤት እንኳን የቀለበት ቀን እንኳን ወይስ ሩታ የመጣችበት እዛ ላይ እኮ የመጣች ጊዜ ማለት ነው። አንድ ጊዜ እኮ ነው 50,000 የነበረው 100,000 ያስገባ የሩታ ኦዲየንሶች 100,000 እኮ ቪዲዮ እኮ ሩታ አለች እዚህ የቀለበት ሩታ አለች። ሁለቱ ሩታ ያለችው 350 ነው መሰለኝ የታየው ማለት ነው። እቺኛው ያለችው እንኳን 300 አልሞላም። ግን አይምላ እንጂ ሩታ አለች እኮ ትንሽ አለች። መጨረሻ በዛ አለችበት እኮ ሩታ ስላለችበት ድንገት ገና ስለመጣች እሷን ለማየት ሄደዋል። አዎ መጨረሻ እስኪ ያለ ሩታ ስራ እስኪ ያለ ማንነት በራሳቸው ኮንፊደንስ በራሳቸው ማርያም አንድ ሳምንት ማለት ነው። እስቲ አንድ ሳምንት ወንድ ከሆነ ባሏ ማለት ነው አለሷ ቪዲዮ ይለቀቅ አንድ ሳምንት ብቻ መሆን አይችልም። ሀቢቲ ፈልግ ነው የሚሄዱ ለሰላም አይሄድም። መቼም ሰላም አይሆንም። እሱ በሰላም አይመጣም መቼም። ግን የራሷ ቤት ትምጣ። እኛ እንግዲህ እንደዚህ ሳወራ እንደሱ አትመጣም። ራሷ ሄደም አይትመጣም። በሷ ቤት ሰበብ ፈልጎ ወይ እሷ እንድትጠራ ያደርጋል ወይ የሆነ ነገር አለ አይደለ? ወይ ምን መሰለሽ ነገ ትመጣለች እሱ ወደ ቤት ለምን መጣ ይላል። ሊጋብዝህ ብላ ሂዳለች። ነገ ይመጣሉ በራሷ ቤት አረፍ መጣለች። ነገ ጽባህ ነርኮል ንርኢ ደስታ ጋር ብስራት ተይ ማስሚ ለዛ ኮርቲም ማለት ነው። ሸውቲ ለዛ ቤትም የእሷ ቤት የውሽማ ቤት ይለቃል እንጂ የራሱ ቤት አይለቅም። አይለቅም። አነ እኮ ብናታ ገዛን ተዘይ መጨት ስለነኝ እንደዚህ እስከ መጨረሻው አሁን ማለት እንደዚህ ካደረገ እስከ መጨረሻው ካደረገልን ማለት ነው ወላሂ እንዴት ደስ እንደሚለኝ። ግን ማርያም ዝም በይ ወላ ብገዛይኩም ጸናሲ ከምዚ ጽንሕ መሬም አንዴ ማናቴ ብስራት ማለት ይስምዕኒ ዝያዳይ ማለት እዩ ካብ ምስተፍትኒ መጅላዕ እንዳተፀረፈት እንዳተረገፀት ትመጽእ ከምዚ ኢላ ብካሊእ ገዛ ወላ ትምፀኒ ያ ትምፃእ ደስ ይብል እኮ አይከፋንን እኮ ግን ብገዛ አንተ መፅያ ሞር ደስ ብለና ነዝመፅእ ዝመስለኒ ገለ ብገዛ እማ ንዕንደ ንዝኾነ ሰብ ንከይተርክቦ ኮይ ንታሕቲ ዝመልሳ ዘሎ ትፈልጥ ድኺ ሽኩም ሳና ህልኽ ሒዝወኒ ኣርኪባቶ ነይራ ሓሊፋ ከይዳ ህልኽ ሒዝዎ ኣሎ ዝኣሰ እዩ ዝህልኽ ዘሎ ዛረበ ይፈልጥ ዝገብሮ ይፈልጥ። ሰላም ሰላም ፋሚሊ፣ ዛሬ መልሼ መጥቻለሁ። ዛሬ ፋፊ መርቅናል ልትሉ ትችላላችሁ። ቀን ላይ እኔ ቶክቶክ የተወራ ነገር ባለፈው ነበር የቀዳሁት ለቅቄላችሁ፣ በጣም ተመችቷቸዋል። ላይክ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው። ዛሬም እየቀጠሉበት ነው፣ የቡታጀራ ዩቲዩበሮች እየሄዱበት ነው ማለት ነው ማስመሰሉን። ሩታ ደስታን አባረረች ዛሬ። አብርሽም አበባ ታቅፎ እናንተ የውሸት ጥግ ማለት 2 አበባ ለአንድ ሰው ይሰጣል በአንድ ቀን የውሸት ፍቅር ማለት ነው። ማስታወቂያው ለራሱ እንደዛ ነው። ስለዚህ ዛሬ መተውልናል ማለት ነው። እኛ ግን ነቅተናል። እኛ ማንም አይሸውደንም በዚህ ሰዓት። አቤት እንደኔ ነቅታችሁ ከሆነ ኮሜንት ላይ እንዳለ በየዩቲዩብ የተተልከሰከሱ ታይታችኋል አይደለ? ድሮ አሁን ጠብቀው ነበር ቪዲዮ የሚሰሩት። ዛሬ ላይ ግን አልተስማሙም አይደለ? ሩታ የግሏ ተሰለቃለ፣ አብርሽ የግሏን፣ ሄርሜላ የግላቸው፣ እነዛ
እነ ቴቲያቢላ የብቻ ለሁሉም በቃ የብቻ አለ አይደለ ድብልቅልቅ ነው ያደረጉት። ይሄ ምንድነው ድራማው ተወክቷል፣ አብቅቷል። ምንም ነገር በአሁን ካወዳ ነው ማነው ሰው ይሸወዳል ይታለላል ብዬ አላስብም። ላይክ አድርጉ እስቲ ፋሚሊ፣ ሰብስክራይብ አድርጉ። ቪዲዮአችንን እስከ መጨረሻ አይታችሁ ዛሬ አሁን ትንሽ ደቂቃ ላይ ነው የለቀኩት። በጣም ተደስታችኋል። የአሜሪካኑ የሩታና የአብርሽ አድናቂ የእነ ሀለሚ አድናቂ ናት። በጣም ጀግና ናት። በነገራችን ላይ እንግሊዘኛ ነው የተናገረችው። አይታችኋት ከሆነ ቆርጫት ነው እኔ ረዘመ ብዬ ቆርጫው ነው እንጂ በእንግሊዘኛ ነው ያወሩታ ጠጥ ያረገቻቸው። ትንሱ ለራሱ የሆነ ነገር እያጠፈች ነበር ቃላቷንና ዝም ነው ያረገቻት። ማለትም ማስመሰል እንጂ እውነተኛ ታሪክ የለም። ለህይወታቸው እንኳን የማያስቡ ለዶላር ብቻ የሚያስቡ ሰዎች ናቸውና በጣም ነው የሚያስጠላው። ዛሬም ደስታና ሩታ መጥተዋል። አላቅም ምን እንደሆነ የሚያካሄዱት እየገባኝ አይደለም። እንደኔ ያልገባቸው ኮሜንት ላይ አብርሽ ከዛች ጋር አበባ ታቅፎ መጣ። ምንድነው ትምህርቱ? አናቅም። ድሮ ላይ ግን አይታቸዋል እያለቀሱ የኛ ወደንሶች እየተባልን ቶክቶክ ላይ እየመጡ እያመሰገኑን ነበረ። ዛሬ ላይ ግን መኖራችንን ረስተው የሚፈልጉትን ዶላር አመጣል ስድብ ያመጣል ብለው የሚሉትን ዩቱብ መሳደብ ስለሚፈልግ ያን ብቻ ነው እየሰሩ ያሉት። የወደደ ይከተለን፣ ያጠላ አይከተለን ስለሆነ ብዙዎቻችሁ መቼም ተመልሳችኋል ብዬ አስባለሁ። እኔ ዛሬ የፈለገ ቪዲዮ ቢጫን ፋፊ ምንም አይመስላትም። ለምን አየሁት? ለዶላር ብቻ ነው እንጂ ለሰው ልጅ ሌላ እንደማይጠነቀቁ አየሁ። በእውነት ነው የምላችሁ። አሁን ዛሬ ከደስታ ጋር ያደረገችው ሩታ አሁን በቃ እኔ አልፈልግም ነው ያለችው። አትፈልግ፣ ባለትዳር ናት እናውቃለን። ድራማ ነው። ሁለተኛ ሴት ልጅ ወንድ ትደርባለች እንዴ? አትደርብም። ግዴታ ነው ማባረር፣ ግዴታዋ ነው። እሱም ሰግጥ ያለ ሰግጦ አሁን የሚሰራው ለዶላር ብሎ ነው። አፍቅሯት አይደለም። የኢትዮጵያ ወንድ ሲጀመር ማለት ልጅ ያላትን ሴት አይፈልግም። ይሄ አህላችን ነው በቃ። ይሄ ውሸት ለብርና ለዶላር ካልሆነ ይፈለጋል። እውነት አፍቅሯት ሩታን ደስታ አብሯት አይቀጥልም። የኢትዮጵያ ሰው ምንም ቢሆን በጣም ምን እንደሚያስቡ አላውቅም። በእውነት ፋሚሊ ማለት ምን እንድንማር ነው ይሄን ቪዲዮ የሚሰሩልን? እስቲ እናንተ ኮሜንት ላይ አንድ ነገር እኮ አይምሯቸው በቃ ለቋል፣ በብር ለቋል። በቃ የለም ገንዘብ ሆናል ሴቭ ያደረጉትና ምን አለ መሰላችሁ አበጋዝ ድንግል ነኝ አለ። አላገባሁም ገና ወደፊት ነው ማገባው እያለ ተናገረ። ለልጁ እንኳን ሄሌና ሚስቱን ተዋት፣ መጫወቻ ናት፣ መሄጃ የላትም ብሎ ነው የሚያስበው። በልጅ አስሯታል። ድራማ ብሎ ከውስጥ ሌላ ከላይ ሌላ ስለሆነ የሚያሳየው የፈለገውን ቢል ሩታ መጫወቻው ናት፣ ችግር የለውም። ግን ለልጅ እንኳን ለሄሌና ነገ ያድጋል ሄደች ይሄን ቃላት ማውጣት አለበት ብላችሁ ታስባላችሁ ወይስ? በእውነት ነው የምላችሁ በየቦታ መቃተል ክስክስክስ ነው ያሉት። እኔ ዛሬ በጣም እኔ አላቅም በእውነት በጣም ሚዲያው የሚያስጠላ ብቻ የኔ ፋሚሊዎች የሩታ እህቶች ማለት ነው ቶክቶክ ገብታችሁ ባታወሩ በእነሱ የራሳችሁን በቃ በዘና ፈታ ብትሉ የመዳም ጩኸት ይበቃችኋል። በእውነት ነው የምላችሁ እናንተ ምንም እንደማታውቁ እንደጂ ነው የምትቆጠሩትና በሪሞት ከፍ ዝቅ እያደረጉት የሚያዋችሁ እናንተን ይሄን አለች አከለ እየተባላችሁ እትተው ወይ ዩቲዩብ የላችሁ ወይ ቶክቶክ ላይ አይከፈላችሁ። የማንም መሳቂያ ለምን ትሆናላችሁ? በእውነት እኔ ፋሚሊዎች በጣም ነው የምታሳዝኑኝ። አንዳንድ ጊዜ የእውነት ስትጣሉ የእውነት ትሰዳደቡ አንዳንድ ጊዜ አለ። ለምን ጥሩ አይደለም። እነሱ በቃ ተጨማልቀዋል ይሄዱበት። ምን አገባን? አይመለከተንም፣ አይመለከታቸውም። የሚዲያ ሰው ምን አገባው? የኔ ህይወት የሚኖረው የሚዲያ ነው እንዴ ብሎ እኮ በግልጽ እየተናገረ ነው አበጋዝ ማለት ነው። አልፈልግም፣ የወደደ ይከተል፣ አልወደደ ተውኝ ነው ያለው። እንደዚህ እያላችሁ እንኳን ሄዳችሁ ኮሜንት ትጽፋላችሁ። እኛ ግን እዚህ ትንንሽ ዩቲዩበሮች ነገ ማደግ የምንፈልገው እየለመናችሁ ነው። ሰብስክራይብ አድርጉን፣ ላይክ አድርጉን እያለን ማለት ነው። ይሄ ምንድነው? ወሬ፣ መጣላት፣ መጨቃጨቅ፣ ኔጌቲቭ ነገር ስለሚፈልጉ ማለት ነው ሚዲያ ሰው። በእውነት ነው የምላችሁ። እኛ እንግዳ ምን ያሰናል? 10 ደቂቃ ነው እነሱ 15 ደቂቃ ሲቀርጡ እኛ 8 ደቂቃ ቪዲዮ ነው የምንሰራው፣ ብዙ አንሰራም። እና ዛሬ ሩታን ባደረገችው ነገር በጣም የሚያስጠላ ንግግሮች የተነጋገሩ ነበር። ግን ምን እንድንማር ነው?
አንድ ባለትዳር ሴት ከሌላ ወንድ ጋራ ምንም ቪዲዮ ሰራችና ምንድን ነው የምንማረው? አንድ ባለትዳር ወንድ ከሌላ ሴት ጋር አሽቃበጠ፣ አበባ ታቅፎ መጣ ሰጣት፣ ምንድን ነው የሚማረው? ሰው ልጅ እዛ ቦታ ባትሄዱ ብትዋቸው በቃ ርክፍ። የሰው ልጅ ነን፣ እውነት ይሰማናል፣ ሂሌና አለን። እኔ በእውነት በጣም አላቅም። እንደኔ ከሆናችሁ በጣም ነው የተሰማኝ። እኛ ምንም እንደማንረባ አድርገው ቢረቡ አይምሮ ቢኖራቸው እኮ አይከተሉንም ነበረ። እኛ የፈለግነውን ስንሰራ ለዶላር ብለን ነው ብለው በግልጽ ሲናገሩ ቪዲዮ በመጨረሻ ብታው ምን አገባው የሚዲያ ሰው? ህይወታቸው ህይወት የላቸውም እንዴ? አይኖሩም እንዴ ነው የሚሉት ብታው። ይሄን እየተባለን እንኳን እነሱ ፊት ስር የምንሄደው እኛ ኦዲየንስ ተብለን ነው። ያኔ ይደጉ በማለት ማለት ነው። እነሱ ይቀየሩ ይደጉ ብለን ስለምናሽቃብጥ ዛሬ ላይ ወጣቱን ወደ እሳት እየጨመር ነው ያለው እኛ ነን ብዬ ነው የማስበው እኔ። ላይክ ሰብስክራይብ አድርጉኝ። በቀኑ ቪዲዮ ደስ ብሏቸዋል። በጣም እኔ ተመችታኝ ነው አሁን ዛሬም የመጣሁት በእነሱ ቪዲዮ። መቼም በእውነት ቆርጬ ምናምን ለማምጣት ፍላጎት የለኝም። ታያችሁ ማያት ነው፣ ካላያችሁ የራሱ ጉዳይ እንጂ በጣም አደገኛ ቪዲዮ ነው የሚያመጡትና የሚያስጠላ ለትውልድ የማይረባ አላቅም። የተሰበረ ልብ ወንድ ልጅ አይደለም የሚጠግነው፣ ፈጣሪ ነው የሚጠግነው። ምንም ቢሆን እቺ ልጅ ባለትዳር ሆና ሌላ ወንድ ሌላ ሴት ይዞባት ከሆነ ከእውነት ቶሎ ብላ ወደ ሌላ ወንድ እንድትሄድ ራሷን ዝቅ እንድታረግ ነው ሩታ አልፈልግም። ነብር ሆና ራሷንና ልጇን ትሪት አድርጋ ቀስ ብላ ወደ ሌላ ላይፍ የመግባቷ ቻንስ ቢርቅ። አየር ባየር ግን የሚደረገው ነገር ለድራማና እሷን ማንነት ለማያት ነው የሚመስለኝ። ሩታ መንቃት አለባት በአሁን ሰዓት። በእውነት ነው የምላችሁ፣ አልነቃችም፣ ገና ናት፣ ፈዛለች። እነዛኞቹ የራሱ ጉዳይ ህይወት አይደለም ድራማ ነው የያዙት። ሩታ ግን አሁን እሱ በሚሰጣት ልክ እኔ ደስታ እኔ አልወደውም። በነገራችን ላይ ያስጠላኛል፣ ንግግር አያውቅም። በእውነት ነው የምላችሁ፣ ዝርፍጥ ነው የሚያደርገው። ዝም ብሎ ለሷ መከታ የሚሆን ሰው አይደለም፣ ጥሩ አይደለም። ራሷን ትሪት ማድረግ ያለባት፣ ራሷን መቆጣጠር አለባት። ቤተሰቧ ጋር ዘና ፈታ እያለች ቪዲዮ ብትመጣ ሩታ ራሷ ይከበራል። በሚዲያ ሰው እንደዚህ የተሰደበች አሁን ሌላ ህይወት ውስጥ ብትገባ በጣም ነው ዝቅ የምትደረገው፣ እየተሰደበችም ነው። ስለዚህ ደስታን ጥግህን ያዝ ብላ ማባረር። ዛሬ አሁን ደስ ያለ ቪዲዮ ነው ብታው ሄዳችሁ ብታውት ማለት ነው። በቃ እንደዛ ነው ሴት ነው መሆን ያለባት። ጥሩ አይደለም አላለሁኝ። ላይክ ሰብስክራይብ ሼር ያደረጋችሁ ቪዲዮአችንን እስከ መጨረሻውት ተዝረክርከዋል ሁሉም ሰው። እኛ ግን እዛ ቦታ አለመገኘት ብዬ አስባለሁ። ላይክ ሰብስክራይብ አድርጉ። ወዳችኋለሁ።